ፊትን እንደ መስታወት የሚያጸዳው በተለይ ማዳት ካለባችሁ የብጉር ጠባሳ ፊታችሁ ያለ እድሜያችሁ ለተሸበሸበባቸው፣ አሁን ደግሞ ሙቀት ስለሆነ ፊታችን በጣም ይሽፍ ይላል፣ እንዲሁም ደግሞ ማዳት ያወጣብናል። ከዚህ በፊት በሳሙና ሰርቼላችሁ በጣም ነው የወደዳችሁት። እንዲሁም ደግሞ ሳሙናውን መስራት አንችልም ያላችሁ እና ሳሙናውን መስራት የማትችሉ እንደዚህ አድርጋችሁ በማስክ መልኩ እየሰራችሁ በየቀኑ መጠቀም ትችላላችሁ። ፊታችሁን ልስልስ ነው የሚያደርግላችሁ። ምንም አይነት ጉዳት የለውም። ለማንኛውም ፊት ይሆናል። በተለይ ብዙዎቻችሁ ለደረቅ ፊት ይሆናል ወይ፣ ለደረቀ ፊት፣ ለወዛማ ይሆናል ወይ፣ እንዲሁም ደግሞ እንዳልኳችሁ ከዚህ በፊት የጠየቃችሁኝን በዛው እየመለስኩላችሁ ወደ አሰራሩ ወስዳችኋለሁ። ወደ አሰራሩ ወስዳችሁ ታዲያ ቪዲዮን ላይክ እያደረጋችሁ እንዲሁም ደግሞ እስከ መጨረሻው ብታዩኝ እስከ መጨረሻው ብታዩኝ ትጠቀማላችሁ። ምክንያቱም ከአሰራሩ ይልቅ አጠቃቀሙ ላይ ጉዳትም ስለሚኖር በደንብ አድርጋችሁኝ ማለት ነው። እዚህ ጋር በመጀመሪያ ወደ አሰራሩ ስንሄድ አንድ ማንኪያና ትንሽ ተልባ ነው የተጠቀምኩት። ምክንያቱም ሌላ ግብአት ስለምንጨምር ዛሬ እንግዲህ እየላችሁ የመጣሁት የተልባና የቡና የፊት ማስክ ነው እየላችሁ የመጣሁት። ፊታችሁን ልስልስ ነው የሚያደርግላችሁ። ከባለፈው ከሳሙናው ለየት የሚያደርገው ሌላ ግብአት ጨምሬበታለሁ። እሱንም ደግሞ አሳያቸዋለሁ። በመጀመሪያ ተልባውን እናጥበዋለን በደንብ አድርገን። ተልባ በተለይ ፊታችሁ በጣም ተተጎዳባችሁ፣ ፊታችሁ ስስ ለሆነባችሁ፣ በብጉር የተጎዳ በማዳት ፊታችሁ ቁስል ላለ ሳሙና ስታስነኩት ስትታጠቡት ለሚቆጠቁጣችሁ ተልባን አብዝታችሁ ተጠቀሙ ማለት ነው። ከዛ እዚህ ጋር እንግዲህ በደንብ አድርገን እናጥበዋለን። ታጠብነው በኋላ እዚህ ጋር የሚያስፈልገን እኔ አንድ ጊዜ ብቻ ነው ያጠብኩት። ከዛ በላይ ማጠብ ትችላላችሁ። በጣም ተልባው ቆሻሻ ካለው አቧራ ካለው እንዲሁም ገለባ ካለው በደንብ መታጠብ አለበት። እኔ ግን ንጹህ ስለሆነ አንድ ጊዜ ይበቃዋል። ከዛ በኋላ በምታዩት ብርጭቆ በለካሁት በራሱ ባጠብኩበት ነው ውሃ የጨመርኩት። እንዳያችሁት ጨመርም ማድረግ ትችላላችሁ ተፈለጋችሁ። ይሄን የምንሰራው ለሳምንት ስለሆነ ለሳምንት የሚበቃችሁን ብሰሩ አሪፍ ነው ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ እዚህ ላይ እሳት ላይ ስንጥደው ታዲያ እሳቱን በጣም ዝቅተኛ ላይ መሆን አለበት። በጣም ኃይለኛ ላይ ከሆነ ተልባው ግንፍል ብሎ ከውስጥ ጥሬ ይሆናል። ልቀጭ ቀጭ እያለ ጥሩ ጥቅሙን አይሰጠንም። ነገር ግን ላውን ዝቅተኛ እሳት ላይ ተሆነ ቀስ ብሎ ጀሊውን ይሰጠናል ማለት ነው። በዋነኝነት ሌላኛው ግብአት የዚህ ጋር ምንድነው ንሻ እጠቀማለሁ። ንሻ ምንድነው ለምትሉኝ እንግዲህ የበቆሎ ዱቄት ነው። በአረበኛ ንሻ ይባላል። በእንግሊዘኛም ይሄው ፎቶውን አስገብቼላችኋለሁ። ብዙዎቻችሁ ትጠይቁኛላችሁ እና ይሄ የበቆሎ ዱቄት ፊታችሁን ለማለስለስ እንዲሁም ደግሞ በጣም ወዛማ ፊት ካላችሁ ቅባቱን የማድረቅ ባህሪ ያለው ቅባቱን ይመጥላቸዋል ማለት ነው። ከዛ እዚህ ጋር በምታዩት መልኩ አንድ ማንኪያና ትንሽ ነው የጨመርኩት ባያችሁት ማንኪያ። ምክንያቱም የበቆሎ ዱቄት በጣም ማለት ኃይል አለው ቶሎ የመድረቅ ባህሪ ስላለው እንደዚህ አድርገን ከሌሎች ግብአት ጋር እየቀላቀልን ብንጠቀመው ፊታችሁን ልስልስ ነው የሚያደርግላችሁ። እንደ ህፃን ላይ እንዳልኳችሁ ማዳታችሁን ያነሳላችኋል። ከዛ እዚህ ጋር እንግዲህ በጥብጠን ታስቀመጥን በኋላ ምን እናደርጋለን? እዚህ ጋር ተልባው አያችሁት አይደለ? በራሱ ጊዜ እየተንተከተከ ይውላችሁ ብትን እያለ ሄድ እየመጣ እያላችሁ ታዲያ ማማሳላችሁን አትርሱ ማለት ነው። ሰላም አላልኳችሁ እንግዲህ ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ ማድረግ አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ከዚህ በፊት ለፊት የሰራኋቸው እንዲሁም ደግሞ ሳሙናውን ተጠቅማችሁ ለውጥ ያመጣችሁ ኮሜንት ላይ ጻፉልኝ፣ አነበዋለሁ። ለሌሎችም ደግሞ እንዲያዩት እንዲረዱ እንዴት እንደተጠቀማችሁትም ብርታት ይሆናቸዋል ማለት ነው። ከዛ እዚህ ጋር እንግዲህ እንደዚህ ትክትክ ብሎ በራሱ ብትን ይላል ተልባው። ተተበተነ በኋላ ቢያንስ ይሄ እንግዲህ እኔ እሳቱ ዝቅተኛ ስለሆነ ቢያንስ ለ10 ደቂቃ ቆይቷል ማለት ነው ተልባው። ከዛ በኋላ እዚህ ጋር ቡና ጨምሬያለሁ። እኔ የተጠቀምኩት ኮፊ ነው። እናንተ የሀበሻ ቡና መጠቀም ትችላላችሁ። ቡና በተለይ ፊታችሁ በጣም ጥቁር ነገር ካለባችሁ፣ ያለ እድሜያችሁ ተተሸበሸበ፣ በእንቅልፍ ማጣት አይናችሁ ስለሚያብጥ ለሚጠቁር ምርጥ መድኃኒት ነው። ማዳታችሁን ግፍፍ አድርጎ ነው የሚያወጣላችሁ።
እንግዲህ ብዙዎቻችሁ የሀበሻ ቡና መጠቀም እንችላለን ወይ ነው የምትሉኝ? አዎ ይቻላል። እኔ ስለማላገኝ ነው። እንዲሁም ደግሞ ምች አያስመታንም ወይ ስንጠቀም የምትሉ አላችሁ። ቡና ኧረ ተው ወገኖች፣ እንዴ ቡና ጠጥተን አይደል እንደ ውጭ ላይ የሚፈላው እና ምንም አይነት ምች አያስመታም ማለት ነው። ከዛ በኋላ ትንሽ ተተንተከተከ በኋላ አብሮ ቢያንስ ለ2 ደቂቃ ለ3 ደቂቃ ተተንተከተከ በኋላ ጀሊውን ተሰጠኝ በኋላ አብሮ ከተልባው ጋር ምን እጨምራለሁ? ቅድም የበጠበጥነውን እንትን እጨምራለሁ ማለት ነው። የበቆሎን ዱቄት ወተቱን ነው የሚመስለው። ከዛ እዚህ ጋር ግን የበቆሎ ዱቄት ወዲያውኑ በሰከንድ ስለሆነ የሚወፍረው ወፈረብኝ እዚህ ጋር ማለት ነው እና እናንተ ጊዜ ካላችሁ አጥላችሁ ካጠለላችሁ በኋላ መጨመር ትችላላችሁ። እኔ ግን ጊዜ ስላልነበረኝ ግን እንደዚህም ደግሞ ስጨምሩ ሲወፍርባችሁ ምን ማድረግ አለባችሁ? ልክ እኔ እንዳደረግኩት ደግሞ ውሃ፣ ቀዝቃዛ ውሃ ጨምራችሁ አላሉት እንደዚህ አቅጥኑት ለማለት ያህል ነው። ቀስ እያላችሁ አማስሉት። አላልቸዋለሁ እንደዚህ ቀጠነልኝ ማለት ነው። በምፈልገው አይነት በጣም ተወፈረ በኋላ ላይ የመድረቅ ባህሪ ስለሚኖረው ማለት ነው። ከዛ እዚህ ጋር እንግዲህ በምታዩት መልኩ ንጹህ እቃ ላይ ወንፊት አለኝ። እሱ ላይ ወዳውኑ ነው ትኩሱና ያጠለልኩት። በኋላ እሺ አይላችሁም እናንተ። ተቀዘቀዘ በኋላ ተፈለጋችሁ በነጠላ ማድረግ ትችላላችሁ። እንዳልኳችሁ እኔ ጊዜ ስለሌለኝ እንደዚህ ነው ያጠለልኩት። እንደዚህም ስታጠሉት ቶሎ ነው የሚወጣላችሁ። ከዛ በጣም ሽታው መዓዛው ስትጠቀሙት ራሱ ፊታችሁ ልስልስ ነው የሚያደርግላችሁ። ከዛ በኋላ እዚህ ጋር እንግዲህ ወደዚችኛው እቃ ቀይሬዋለሁ። ምክንያቱም ሌላ ግብአት እንጨምራለን። እንደዚህ ትኩስ ነው። በደንብ አድርጋችሁ ምቱት። ከቻላችሁ በማሽን ብመቱት አሪፍ ነው። ምክንያቱም በኋላ ላይ ስለሚበጣጠስ ስትቀቡት። ግን እኔ እንደሰራሁት እንደጨመርኩትና እንደዚህ ተሰራችሁት በኋላ ስትቀቡትም ሲቀመጥም አያስቸግራችሁም። በኋላ ሲቆይ አያስቸግራችሁም። ፍሪጅ ውስጥ ሲቀመጥ እንደዚህ እየተበጣጠሰ ለመድረቅ አይደርቅባችሁም ለማለት ያህል ነው። ከዛ እዚህ ጋር እንግዲህ ተመታ ነው በኋላ ወደ አሁኑ እዚህ ጋር እኔ ነጩን ኮከነት የፊት ተጠቅሜያለሁ። የኮከነት በነገራችን ላይ ኦሪጂናሉ ስለሆነ ለፊታችሁ በጣም አሪፍ ነው። ይሄ ከሌላችሁ ሰማያዊውን መጠቀም ትችላላችሁ። ወይም ደግሞ ቤቢ ኦይል ለፊታችሁ የሚስማማችሁን የሬት ጄሊ ሊሆን ይችላል። እኔ አጠገቤ የነበረው ይሄ ስለነበረ ይሄንን ተጠቅሜያለሁ። ፊታችሁን በጣም ነው የሚያለሰልሰላችሁ። እኔ ይሄ ችግሩ ምንድነው ኮከነት ለፀጉር የሚስማማኛል። ትንሽ ሽታውን አልወድም እንጂ በጣም ቆንጆ ነው ለፊታችሁ። ፊታችሁን ውጥር ነው የሚያደርግላችሁ፣ ጽድት ነው የሚያደርገው እና ግዴታ አይደለም ታዲያ ይሄንን እንዳልኳችሁ የኮኮናት ዘይት ግዴታ አይደለም። ቤቢ ኦይል መጠቀም ትችላላችሁ። እንዲሁም ደግሞ የሬት ጄሊ ግሪሲኒ ሊሆን ይችላል። እናንተ ለፊታችሁ የምትጠቀሙትን ቅባብ ማድረግ ትችላላችሁ። ባልዚን ታላችሁ ግን ባልዚን ሙቀት ስለሆነ ወዛማ ከሆነ ፊታችሁ ጥሩ አይደለም። ከዛ በደንብ አድርገን ተመታ ነው በኋላ እዚህ ጋር ምናደርገዋለን። እንደዚህ ንጹህ እቃ ወዳውኑ እኔ ትኩሱ ነው ወዳውኑ የገለበጥኩት። ስታዩት ራሱ ልስልስ ያለ ነው። እንዲሁም ደግሞ በጣም አሪፍ ነው። እንደዚህ ልክ ማን ነው ሰፍሬ የሰራሁት ነው የሚመስለው። ልክክ ነው ያለው። በጣም ቆንጆ ነው ስትቀቡት። ይሄንን የፈለጋችሁት ቦታ አንገታችሁ ስር ተጠቆረባችሁ፣ ለሚቆጠቁጣችሁ እኔ የፊት ነገር በጣም አውቀዋለሁ። ምክንያቱም ፊት በጣም የሆነ ስስ ነው የሚሆነው። በተለይ ምግብ የምንሰራ ልጆች ፊታችን ቶሎ ነው የሚቆጠቁጠው። ዘይቱ እንዲሁም ደግሞ ላቦቱ አለ ተታይ ፎረኑ ያያ ሲሆን ምን ይሆናል? ፊታችን በጣም ይቆስላል። እንግዲህ ወደ አጠቃቀሙ ስወስዳችሁ እዚህ ጋር በመጀመሪያ ፊታችሁን ታጠቡ። ፊታችሁን በሳሙና በደንብ አድርጋችሁ መታጠብ አለባችሁ። እኔ በደንብ አድርጌ ታጥቤያለሁኝ። ከታጠብኩ በኋላ እዚህ ጋር እንግዲህ ይሻላለኝማ ልክ እንዳልቂት እንትን እያለብኝ ነበረ። የሆነ ምልግልግ እያለ አልቂት ታውቃላችሁ? እስኪ እናውቃለን የምታውቁ ኮሜንት ላይ በዛውም ጻፉልኝ ማለት ነው። የሆነ ልስልስ ያለ ነው። ከዛ በኋላ እዚህ ጋር በምታዩት መልኩ በደንብ አድርጌ ያው ማንኪያ ወይም እቃ መቀነሻ አምጥታችሁ እየቀነሳቸው ነው መጠቀም ያለባቸው። እኔ ረስቼ ስላላመጣሁ ናወጣ ስለው እምቢ አለኝ ማለት ነው። እንደምታዩት እንደዚህ እየቀነስኩኝ በደንብ አድርጌ እየደረብኩ እጠቀመዋለሁ። ስትጠቀሙ ፊታችሁን እንዴት ልስልስ እንደሚያደርግላችሁ አይቆጠቆጣችሁ። ይሄን ተጠቅማችሁ ምንም አይነት ጉዳት ስለሌለው በየቀኑ መጠቀም ትችላላችሁ እና
እንደዚህ አድርገን እዚህ ጋር እንደምታዩት እኔ ፊቴ ላይ በትልቁ ጠቁሯል፣ ውስጡ ውሃ ቋጥሯል ማለት ነው። እና ሊፈነዳ እያለ ነው። እኔ ግን እንዳይፈነዳ እንዳይመገርን ሌሎቹን ፊቴን ተመልሶ እንዳይበላሽብኝ ምንድን ነው እንዳይቆስል እያረኩ ያለሁት የጥርስ ሳሙና ደጋግሜ እየቀባሁት ነበረ። እሱም ግን ያው ለመዳን እየሞከረ ነው፣ ግን ውስጡ እየጠቆረ ነው ያለው። እና እንደዚህ እያደረጋችሁ ፊታችሁን ራሳችሁን ተጠቀሙ። ከዛ ደርቤ በደንብ አድርጌ ማስያዝ ታደረግኩት በኋላ ለ15 ደቂቃ ቆየዋለሁ። ከዛ በላይ ማቆየት ትችላላችሁ። ሶፍት ፊታችሁ ላይ መደረብ ትችላላችሁ። ነገር ግን እኔ አልደረብኩም። ለ15 ደቂቃ ቆይቼ ይኸውላችሁ ደርቋል ማለት ነው። ከላይ እንዳለ ድርቅ ብሎ ከዛ ታጠብኩት። ይኸውላችሁ ፊታችሁን ስትታጠቡ ጽድት ውልውል ነው የሚያደርገላችሁ፣ ቅልል ነው የሚላችሁ። እና እንደዚህ አድርጌ እዚህ ጋር ታዲያ ተታጠባችሁ በኋላ ለፊታችሁ የሚስማማችሁን ቅባት ተጠቀሙ። እኔ ቤቢ ኦይል ነው የምጠቀመው፣ ምክንያቱም እሱ ስለሆነ የሚስማማኝ። ከዛ በኋላ ይሄንን ግብአት እንግዲህ የምትጠቀሙት ፊታችሁ በጣም ተተጎዳ በየቀኑ መጠቀም ትችላላችሁ። በሳምንት 2 እና 3። የዛሬው ቪዲዮ ይህን ይመስላል። ሳሙናውን ተፈለጋችሁ ከስር አለላችሁ፣ እሱን አይታችሁ መጠቀም